እንዴት አመሻችሁ? ሰላም ናችሁ? እንደምን ናችሁ? ዛሬ እንግዲህ በጣም ኒውሊ ዴቨሎፕድ ከሆኑት ኢመርጂንግ ከሆኑት ሊደርሺፕ ስታይሎች ውስጥ ሁለተኛውን እናያለን። እንግዲህ ይሄ ሁለተኛው የሊደርሺፕ ስታይል ሂውማን ሴንተርድ ኦር ትራውማ ኢንፎርምድ ሊደርሺፕ ስታይል ይባላል። ሰው ተኮር ወይም በስነ ልቦና ደህንነት ላይ ያተኮረ የአመራር ዘይቤ ልንለው እንችላለን። ሁለት ትልቅ እንትኖች ናቸው መርጅ የተደረጉት። እንግዲህ በሰው ላይ ያተኮረ ሂውማን ሴንተርድ የሚለው ሊደርሺፕ ስታይል ሰራተኞች እንደ ማሽን ሳይሆን የራሱ ስሜትና ፍላጎት እንዳለው ሙሉ ሰው ይመለከታሉ ነው። እንግዲህ የስነ ልቦና ጠባሳን ያገናዘበ የትራውማ ኢንፎርምድ የምንለው ሀሳብ ሰራተኞች ያለፉበትን ወይም ያሉበትን ጫና፣ ውጥረት፣ በደል፣ ጭንቀት ተረድቶ በአሉታዊ ባህሪያቸው ላይ ተገቢውን ተቋማዊ ምላሽ መስጠት ማለት ነው። እንግዲህ ሁለት ኢሹዎች ናቸው ሂውማን ሴንተርድ እንደ ትራውማ ኢንፎርምድ የሚሉ ኢሹዎችን መርጅ አድርጎ የያዘ የሊደርሺፕ ስታይል ነው። እንግዲህ መሰረታዊ ለውጡ ምንድን ነው? እይታው በምንልበት ጊዜ ይህ ሰው ለምን አይሰራም ከሚል ቅጣት ተኮር ጥያቄ ወደ ምን እያጋጠመው ነው፣ እንዴትስ መደገፍ እንችላለን ወደሚል አጋሽ ጥያቄ የሚቀየርበት አይነት ሊደርሺፕ ስታይል ነው። እንግዲህ 5 ዋና ምሰሶዎች አሉት። የመጀመሪያው ደህንነት ነው፣ ሴፍቲ የምንለው ያለምንም ፍርሃት ሀሳብን መግለጽ የሚለው ነው። ሁለተኛ ደግሞ ግልጽነት ነው፣ ትራንስፓረንሲ የምንለው ተቋማዊ ውሳኔዎችን ግልጽ በማድረግ መተማመንን መገንባት። ሶስተኛው ትብብር ነው፣ ይሄ ኮላቦሬሽን የምንለው ውሳኔዎች ላይ ሰራተኞችን ማሳተፍ። አራተኛው አቅምን ማጠናከር፣ ይሄ ኢምፓወርመንት የምንለው በስራ ላይ በራስ መተማመንን ማዳመር ማለት ነው። ሌላው ማንነትን ማክበር፣ ይሄ ሪስፖንሲቭነስ አድሎዎችን ማስወገድ እና የተለያዩ ባህል ያላቸውን ባለሙያዎች፣ ሰራተኞች በእኩል ማስተናገድ የሚቻልበት ማለት ነው። እንግዲህ ጥቅሞች አሉት። ሜሪት የምንለው እንግዲህ የመጀመሪያው ፈጠራና ነፃነት ነው። ይሄ ፍራስ ስለሚጠፋ ሰራተኞች አዳዲስ የፈጠራ ሀሳቦችን ለማንሳት አይፈሩም ነው። በዚህ ሊደርሺፕ ስታይል ስር ማለት ነው የሰራተኞች መረጋጋትም ይኖራል። የስራ ጫናና ሰራተኛ በገዛ ፈቃዱ ስራን መልቀቅ በከፍተኛ ሁኔታ ይቀንሳል። ዳት ሚንስ ሰራተኞች ፈልገው በኦርጋናይዜሽኑ እንዲቀመጡ እንዲቆዩ የሚያደርግ የሊደርሺፕ ስታይል ነው። ሌላው ለውጥን አለመቋቋም ነው። እንግዲህ ለውጥ እንዲመጣ ኢንተረስትድ መሆን፣ ተቋማዊ ለውጦች ሲመጡ ሰራተኞች በጭንቀት ፈንታ አዎንታዊ መንፈስ ይኖራቸዋል፣ ለውጥን ይቀበላሉ እንደማለት ነው። ሌላው አንድነት ነው። እንግዲህ በተቋም ውስጥ እርስ በርስ የሚደጋገፍ ጠንካራ ማህበረሰብ ይፈጠራል በዚህ ሊደርሺፕ ስታይል። ይሄ ጥቅሞቹ ናቸው። እንግዲህ ጉዳቶች አሉት። እንግዲህ የወሰን መጥፋት ነው። እንግዲህ አንዳንዴ መሪው የአስተዳደር ስራውን ትቶ ወደ ስነ ልቦና አማካሪነት ቴራፒስት የመቀየር ስጋት ይኖራል። ለምን? የመደገፍ፣ የማማከር፣ የማበረታታት ስራ ነው ስለሚሰራ እንደዚህ አይነት ችግሮች ሊገጥሙት ይችላሉ ነው። ከተጠያቂነት መሸሽ ነው። አንዳንድ ሰራተኞች እንግዲህ የስነ ልቦና ደህንነት ሰበብ በማድረግ የስራ ግዴታቸውን ሊያደናቅፉ ይችላሉ ነው። እንደዚህ አይነት ፕሮብሌም ላይኖራቸው ይችላል። ቢኖራቸውም ደግሞ በሰበቡ ስራ ሊደናቀፍ ይችላል የሚል እንግዲህ እንደ ዲሜሪት የተቀመጠ በሳይንሱ የተገለጸ ዲሜሪት አለ ወይ ደግሞ ጉዳት አለ። ሌላው የመሪው መዛል ነው። እንግዲህ የሰዎችን ስሜት ጭንቀት ሁል ጊዜ መሸከም መሪው ለከፍተኛ ድካም ሊዳርገው ይችላል እና ይሄም እንደ ዲሜሪት የተቀመጠ ነው። ውሳኔዎች ሊዘገዩ ይችላሉ።
ሌላው ዲሜሪት ነው ወይ ደግሞ ጉዳት ነው። የጋራ ስምምነትን መፈለግ አስቸኳይ ውሳኔዎችን ሊያዘገይ ይችላል ይላል። ቢሮክራሲ ከኦርጋናይዜሽኑ ቢሮክራሲ ጋር መጋጨትም ሊኖር ይችላል። አንዳንድ ተቋማት በጣም ቢሮክራሲ የሚበዛባቸው ኦርጋናይዜሽኖች ይህ አመራር ዘይቤ እንደ ልፍስፍስነት ሊያዩት ይችላሉ የሚልም ሀሳብ ያለ። እንግዲህ እነዚህ ሁለተኛው የሊደርሺፕ ስታይል ነው። እንግዲህ ያየነው አጠቃላይ 26 ሊደርሺፕ ስታይሎችን አይተናል። ሂውማን ሴንተርድ ኦር ትራውማ ኢንፎርምድ ሊደርሺፕ ስታይል፣ ሰው ተኮር ወይም በስነ ልቦና ደህንነት ላይ ያተኮረ የአመራር ዘይቤ ብለን ሰይመነዋል። በዚህ ልክ ነው እንግዲህ ያየነው። ይሄ ሁለተኛው ነው። ትላንት አንደኛውን አይተናል። ስለዚህ በቀጣይ ሶስተኛውን እንመለከታለን። ለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። ምሽቱ መልካም ምሽት ይሁንላችሁ። ታንክ ዩ ሶ ማች